ቤት እንዳለና እንደሌለ መተችክ ማድረግ ትችላለህ። ስለዚህ በህግ አግባብ ህግ ፊት አቅም እንዳለህና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራ ወረቀት እንካ ተቀበለኝ። ራስን ማስከበር ማለት ይሄ ነው። በቃ ጎበዝ፣ እንዲህ ነው። እነሱ ጋር 10 ጊዜ እየተጨቃጨቁ 10 ጊዜ ከመከራከር ይልቅ እንደዚህ ራስን በህግ ማስከበሩ አስፈላጊ ነው ማለት ነው። እና ዛሬ ላይ የመጥሪያ ወረቀት ተሰጥቷቸዋል እነ አብርሽ ማለት ነው። ተከሰዋል። ሩታ ብዙዬንም አብርሽንም ሁላቸውንም ከሳቸዋለች ማለት ነው። ልጁ እኔ ቤት መኖርና አለመኖሩን መተማረጋገጥ ትችላለህ፣ ነገር ግን ደግሞ ይሄን የመጥሪያ ወረቀት ተቀበል፣ ምንም አታመጡም፣ ምንም ማድረግ አትችይም ነው ስትል የነበረው። ስለዚህ ይሄው የመጥሪያ ወረቀቱ ብላ አሳይታለች ማለት ነው። እና አብርሽ በጣም ተደናግጧል በተፈጠረው ነገር። ግን ዴቭ አንተ አምነህበታል ሲለው ዴቭ አዎ አምኜበታለሁ፣ እኔ እኮ በፊት ደብቀው አውቃ መስሎኝ ነው እንጂ ልጁ እንደሌለ ስላረጋገጥኩኝ ካንተና ከብዙ ውጭ ማንም ሊወስደው አይችልም። ኦፍኮርስ ከነሱ ውጭ ማንም ሊወስደው አይችልም። ማንም እንዴት ልጅ ጠፍቶ ሰው ይስቃል? ስለ ሳቁ ደግሞ የበለጠ አስመሰከሩ እንደወሰዱት ማለት ነው። ሄርሜላ ልጁን ራሷ ደብቀው ነው ከዛ ከ10 ቀን ከ15 ቀን በኋላ መታ ደግሞ ያቃጠልኳቸው እንደዛ ያደረኳቸው ተጫወትኩባቸው ታያለሽ። አንቺ አርፈሽ ተቀመጭ። በወለደ ሰው መሀል ምንም አያገባሽም፣ ምንም አያገባሽም። ሲጀመር ምን ልትሰሪ ትመጫለሽ? ይሄ እኮ የነሱ ጉዳይ ነው። ያንቺ ልጅ አለ አይደል? ምን ልትሰሪ ትመጫለሽ? ነገሩ አንቺም የእጅሽ አለበት ስለተባለ አንቺም ለካ ታሳሪ ነሽ፣ ተጠያቂ ነሽ። እና ሌላ ምንድነው ሩታ እኔ መጀመሪያ ስመጣ ልጁን ሳጣው ጠይቂያቸዋለሁ። የት ነው ብያቸዋለሁ ብዬ አናግሬዋለሁ በክብር። ግን እሱ ቆይ ብዙዬን ልጠይቃት አለ። ሁለታቸውም ብዙዬና አብርሽ ስልክ ዘግተውብኝ ስለነበረ ከዛም በኋላ ሄርሜላን አግኝቼም አናግሬያታለሁ። ስለዚህ ብዙዬ እናት አይደለችም ወይ? በዚህ ልክ ጭካኔ ምንድን ነው? ስለዚህ ነገ እዛው ተገናኝተን እንጠያየቃለን ህግ ፊት ብላለች ማለት ነው። በተለይ ደግሞ ለሄርሜላ አስረግጣ ነግራታለች። ምን አለቻት? አንቺ ነሽ እንጂ የምትቀልጂው በህግ ቀልድ የለም፣ በህግ ልቀልድ አልችልም። እንዴት በልጅ ውስጥ ቀለድሻልሽ? ግን በህግ እንዴት ልቀልድ እችላለሁ? ምክንያቱም እኔንም ስለሚያስጠይቀኝ እያለች ነው እንግዲህ። ምንም አታመጣ ምንም አታደርግም ብለው ሲስቁ ሲሳለቁ የነበሩ ሰዎች ዛሬ ላይ አብርሽ በጣም ደንግጧል። ብዙዬ ደግሞ ይህንን ስትሰማ ፌንት መንቀሏ ነው። ያው 3 መንታ ምላሱና መምጣቷ ነው ማለት ነው። አዎ በድንጋጤ በዛው ቦርጫም ይቀንስላታል። ገብታችሁ ታስራችሁ በህግ መጠየቅ አለባችሁ፣ በህግ መዳኘት አለባችሁ። ራስሽን የምታስከብሪው በዚህ መልኩ ነው። ከዚህ በኋላ ብዙ ማስረጃዎችን አቅርበሽ ከርቸል ሊያስገቢያቸው። ምክንያቱም እነዚህ ሰዎች ላንቺ የሚመለሱ አይደሉም በጭራሽ ማለት ነው። ምንም ርህራሄ የላቸውም። ጭካኔያቸውን አሳይተዋል። እንደዚህ ራስሽን አስከብረሽ ከዚህ በኋላ ድርሽ ላይሉብሽ፣ ልጅሽንም ሊመልሱ የመጨረሻ ውሳኔ መወሰን አለብሽ። አለቀ። ይሄ ነው በቃ የሰው ልጅ። እና ደቂቃው እንዳይረዝምባችሁ ውዶችዬ፣ ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ሰላም ቆዩልኝ።